አለብን። እነሱ እንቅልፍ እንደነሱን እኛም እንቅልፍ እንነሳቸዋለን። በጣም አሪፍ ብሩኬ መጣ ኖሽ ለቀኝ ልጅ ቆይ ምን ሆነሃል? ፊት ሁላ እኮ ምንም ልክ አይደለም። ደግሞ የሚጣፍጥ ምግብ ሰርቼልሃለሁ። አንቺ ነሽ እንደዚህ የምታወሩ? አዎ ደግሞ ምሳሌና ቅዱስ ይሄዱ ተጫወቱ ብዬ አሁን ነው የላኳቸው። ደግሞ የኬክ ብርም ሰጥቻቸዋለሁ። ምግብ ላቀርብልህ? አልፈልግም፣ በልቻለሁ። ኦኬ ትናደድ ነበር። እሷ ምንም አታድርግሽ። ብታይ ወደ ሀገሬ ልሄድ ብታይ ደብድባ ልትገለኝ ነበረ። ምሳሌ ናት የገላገለችኝ። ደግሞ ገልሻለሁ፣ ሁላችሁንም ገላችኋለሁ እያለች ታስፈራራ ነበር። ምን ሊመስሉ እንደሚሽ አላውቅም። የአረብ ብረት ይመስሉ ከወጣ ነው እንጂ በእኔ ከወጣ እንኳ ቆንጆ ነው እንዴ። በጣም ቆንጆ ነሽ እንጂ ሞናሊዛ ራሱ እኮ ቁርጥ አንቺን ነው የምትመስለው። ያው የኔ ኮሚሽን እባክህ የደላላ ወሬ ነው ድምጻ። እሺ የኔ ፍቅር ደግሞ ፍቅር በባዶ የለም። ምን ልጋብዝሽ? የአማራሽን ብቻ ንገሪኝ። ብዙ ነገር አምሮኛል፣ ግን ሆድ በላው ስለማይል የዚህ ኖር የቤት ኪራይ ብትከፍልልኝ ደስ ይለኛል። እንደዛ ይሻላል? አይሻልም? ይሻላል። በቃሽ። እሺ አመሰግናለሁ። አሁን በቃ ጋብዘኝ። እንዴ አቶ ብሩክ እንግዲህ ዛሬ ከቅድስት ጋር እናጋባለን እኛ ያን ሽርን ጉድ እያልን ማለት ነው። ከወይዘሮ ማለት ጋር ተጋድሞ አላደረም እንደ ይሄ ጋድሚያ እንግዲህ ቅድስትን እያናደዳት ይገኛል። ቤተሰቦቻችን እንደው እናንተ ምን ተሰማችሁ? እኔ ግን በጣም ነው የተናደድኩት። በጣም ነው ያበሳጨኝ። የሚገርም ሁኔታ እሱ እኛም ብቻ ሳይሆን እንግዲህ መድብልን በጣም ተቆጥቶበታል። በነገራችን ላይ ከሱ በላይ ምሳሌ ናት ነው የተመቸችኝ። ምሳሌ እንግዲህ ቅድስትን ምን ስትላት እንደነበር አይታችኋል ቤተሰቦቻችን። ማህሌትን ሄዳ እናቴ አንቺ አይደለሽም እናቴ የምትሆነው ቅድስቴ ናት እንጂ አንቺ ጭራሽ አልፈልግሽም፣ ካሁን በኋላ እኮ እንከባከብሻለሁ እናትሽ ነኝ ምናምን ብትላትም ወይዘሮ ማለት እሷ ግን ነው አልፈልግም፣ በጭራሽ ያንቺን እናትነት አልፈልገውም፣ እኔ የምፈልገው ቅድስቴን ነው። ቅድስቴን እማዬ መምላት ካሁን በኋላ ቅድስቴን ነው። ስለዚህ ምግብም ጥሩ ነገር ምግብም ሰርታ የምትሰጠኝ ቅድስቴ ነች እንጂ ያንቺን አልፈልግም ብላታለኝ ማለት ነው። እንግዲህ ማህሌት እሷን ምሳሌን እንግዲህ ታውቃላችሁ ብሩክ ያው ደካማ ጎኑ ስለሆነች ቅድስት ምሳሌ ማህሌትን ከወደደቻት ብሩክም እንትን ሊል ይችላልና እንግዲህ ምሳሌን ወደ ሳለ ማቅረብ ብዙ ነገሮች እየሞከረች ነበር። ማህሌት ግን ምንም አልሆነላትም። እንግዲህ ምሳሌ ቅድስቴን እኮ አናድሻታል ምናምን እያለች እንግዲህ ማህሌትን ስትናገራት ነበረ። እሷም እንግዲህ ምሳሌዬ በቃ ኬክ ገዛልሻለሁ ምናምን ብትላትም አልፈልግም፣ ቅድስትዬ ትሰራልኛለች፣ ቅድስትዬ እንደዚህ ታደርግልኛለች፣ ቅድስትዬ እኮ በጣም ነው የምወዳት፣ ቅድስትዬ እኮ እንደዚህ እያለች እንግዲህ ማህሌት ደግሞ ቅድስትን አታንሽ ስሟን አታንሽብኝ እያለቻት ነበርና እንዲህ ለምን ቅድስትዬ እኮ አይሆንም፣ ቅድስትዬንማ ግዴታ ማንሳት አለብኝ እያለች እንግዲህ ማለትን ያንጨረጨረቻት ነው። ብሩክማ እንግዲህ እሱ አውለታ ቃል ገብቶ የገባውን ቃል ገና አንድ ቀን እንኳን ሳያድርግ ወተት እያለ ሂዶ ተጋድሞ አደረ ማለት ነው። ከዛ ደግሞ አሳሳትሽኝ ምናምን አንቺ ሰይጣን እያለ እየተሳደበ ነው። ኧረ እባክህ እንደዚህ ይባላል እንዴ? ከኋላ እየተጎተተ ሂዶ ጋይስ አንቺ ወራዲያ ምናምን ሲላት ማለት ነው። ምን ብትለው አሪፍ ነው ማለት አንዴ ወራዲያነትማ አይደለም ወራዲያ በሆነ ነው እንዴ ታቀፌ ታደርኩት አላለችም። ወይኔ እና ውድ ቤተሰቦቻችን በጣም ነበር የሚገርመው። እንግዲህ ቅድስቴ በጣም ነው የተናደደችው። እውነት ለመናገር ቀላል አያናደድም። ይሄን ያክል ጊዜ ለሱ ልጁን እዚህ ድረስ አድርሳ ከዛም ደግሞ እሱ ሲታሰር ልጇን ኃላፊነት የተሰጣትን ኃላፊነት ብቻዋን ብዙ መከራ ከፍላ አይታችኋል። በዛ ላይ እሱ ገንዘቡን ቢያጣ የሰራቻትን ገንዘቧን ከፍላ በቃ ማለት ይሄን ያክል ሰው ቤት የሰራቻትን ብሯን ነው እንግዲህ ውጥት አድርጋ ስታደርግ የነበረው። በዛ ላይ በቃ አይዞህ እያለች እሱንም ስታበረታው ከጎኑ ሆና ልጁን ስትደግፍ እሱ ለሕክምና እንዲሄድ ስንት ቀን ስትጨነቅ ከዛ በተለይ ደግሞ በጠፋ ሰዓት በጣም ነበረ ብዙ ነገሮችን ተጨንቃ ተጠባ በቃ ከሚባለው በላይ ብዙ መስዋዕትነት ከፍላ በመጨረሻ እንግዲህ ውጤታማ ስትሆን እንግዲህ አገባሻለሁ፣ አወድሻለሁ፣ አፈቅርሻለሁ ብሎ እንግዲህ ጠይቀዋለችም እኮ በሚገርም ሁኔታ ከኔ ጋር መቀጠል ትፈልጋለህ
የተዳራጋነ የወደፊት የልጆች እናት እኔ ለማድረግ ትፈልጋለህን ብላ ጠይቀዋለች። እና አዎ ምንም ጥያቄ የለውም፣ ወድሻለሁ፣ አፈቅርሻለሁ፣ አከብርሻለሁ፣ ግን ትንሽ ጊዜ ስጭኝ፣ እሱንም ደግሞ ማገባሽ በክብርና በክብር ነው፣ አንቺ ክብር ያለሽ ሴት ነሽ ምናምን እያለ እያወራት ነበረ ማለት ነው። ሶ በመጨረሻ እንግዲህ እሷም እሺ ምንም ያክል ጊዜ ቢፈጅብህ እጠብቅሃለሁ ብላ እንግዲህ ቃል ገብታለታለሽና እንግዲህ ቃል ገብቶ በማግስቱ ቃሉን ወዳው ነው የበላው። እንግዲህ በጣም ነው የሚገርመው ማለት ነው። ሌላው እንግዲህ ማህሌትና ቅድስቴ በመጨረሻ ገጥመዋል። ብሩክ እዛው ያለ እንግዲህ የማናባ ፈሪ ማናባ ጀግና ብለናል። ቅድስቴ ታግሳ እንግዲህ ዛሬ ባለችበት ነው አንሳፋ ያዘቻት ማህሌትን። ማህሌት እንደለመደችው ትሸሽልኛለች ብላ እጇን አንቀርፋ ሄዳ ነበረ ግን ቀጥ አድርጋ ነው ያዘቻት። ቅድስቴ ጉልበት ሳይኖራት መናገር አቅቷት ወይም መማታት ጠፍቷት ሳይሆን እስከዛሬም የታገዘቻት አንደኛ አሰሪዋ ነች፣ ሁለተኛ ደግሞ ብሩክን ስለምታከብር ነው። ዛሬ ደግሞ በዚህ ልክ እሷ ላይ መጫወት ፈልጋለሁ ብላ ስትል አላጥባት በቃ ያዘቻት ማለት ነው። እንግዲህ ብሩክ ድንግጥ ብሎ ነው ያለው፣ ግርር ነው ያለው ማለት ነው። እንግዲህ ለማንኛቸው ያግዝ ይሆን ያግዝና እንግዲህ ለይለታ ማህሌትን ከያዘም እንግዲህ ቅድስቴም ጓዟን ጠቅለላ ወደ መጣችበት ትሄዳለች ማለት ነው። አሁን ላይ እንግዲህ ምርጫ የሚመርጥበት ሰዓት የደረሰ ይመስለናል። ሲጀመር ቅድስትም በሚገባ ነግረዋለች። ጋሻ አንተ እኮ በቃ የውሳኔ ሰው አይደለም፣ ጀግና ጎበዝ ትመስለኝ ነበር ግን አይደለም ብላ እንግዲህ ነግረዋለች። እሱም እንግዲህ ቅድስት ተረጋጊ እንጂ ምናምን ይላል ማለት ነው። ኧረ እባክህ ተረጋጋ። ከዛስ ጉድ እኮ ነው። እና ቤተሰቦቻችን እናንተ ምን ተሰማችሁ? እኔ ምንም በጣም ነው ያናደደኝ። እንግዲህ አንዳንዴ ዲራማ መሆኑን ራሱ ረሳዋለሁኝ። እንግዲህ ያው በጣም እየተናደድኩኝ ነው ቤተሰቦቼ። እናንተስ ምን ተሰማችሁ? ሌላው እንግዲህ መርዞ ደላላውና ኤፍራታ እንግዲህ ፏፈሽ እያሉ ልጅም ለመውለድ ምናምን ሁሉ እያሰቡ ነው። እንግዲህ ገና በስንት ቀን ሁኔታ ማለት ነው። እንግዲህ ቆንጆ ቆንጆ የመሳሰሉ ልጆች የአረብ ብረት የመሰሉ ልጆች ነው የምንወልደው እያለ እንግዲህ እያወራ ነው መርዞ ደላላው። እንግዲህ ኤፍራታ ደግሞ አንዱ አንተ መስለው እንዳይወለዱ እንጂ እኔን ከመሰሉ እንኳን ቆንጅዬ ናቸው ምናምን እያለ ራሷን እንግዲህ ኮፈስ እያደረገች ነው። አዎ በጣም እኮ ነው የምታምሪው እያለ ነው እንግዲህ መርዞ ደላላው ማለት ነው። ፍቅር ገብቶልታልና እኛ ከመድብል ጋር ልናጣብሳት እኮ እየለፋን ነበረ። እንግዲህ ሷፍ አቋራጭ መርዞ ደላላውን ይዛለች። በነገራችን ላይ ወደው አፍቅራው ምናምን አይደለም፣ ያው መጠቀሚያ ማድረግ ፈልጋ ነው። ኤፍራታና ገንዘብ ታውቃላችሁ ያላቸውን ቁርኝት እንግዲህ በመጨረሻም ዛሬ እንግዲህ ደፋ ቀና እያለች ነው። ያስምርላችሁ ብለናል አይደል ቤተሰቦቻችን? እስኪ እናንተ ሀሳብ አስተያየታችሁን አስቀምጡላቸው ወዳጆቻቸው። እና ሌላው መድብልና ሞገስ እንግዲህ ዝናን በዝረራ ለመጣል ተጨባብጠው በእንትን ጀምረዋል። ዛሬ እንግዲህ ዲል እንደሚቀናቸውም ደግሞ ተስፋ እናደርጋለን። ያው ወይዘሮ ማህሌት እንደመጠቀም ያድርገው ለመጠቀም በዛ ላይ ደግሞ ሉላ እንድትከስና ምስክሮቻቸውን አጠናድቀው እንግዲህ ብሩክም ማህሌትም ሉላም እንዲሁም ምሳሌና ብሩክ ምስክርነት እንትን ይላሉ። እንደዛ አድርገው እንግዲህ በህግ ቁጥጥር ስር ለማድረግ ደፋ ቀና እያሉ ነው። እንደዛ ከሆነ ደግሞ ያው በእርግጥ አሁንም ቢሆን ቻሌንጆች ይገጥሟቸዋል። ሁሉ ነገር አልጋ ባልጋ አይሆንም። ግን መድብልና ሞገስ ግን ነገርየሹን ለማስጨረስ ቃል ተገባብተው ተነስተዋል ማለት ነው። ውድ ቤተሰቦቻችን ሌላው እንግዲህ ዳጣ ነች። ዳጣ እንግዲህ ምን አባሽ ነው እዚህ አንቺ ዱርዬ ነይ ተዝግሪም ጥፊ፣ እቺ ዱርዬ ሌባ ናት እኮ አስወጫት ከዚህ ግዲ ምሳሌ እያለቻት ነበረ ማህሌትና ምሳሌ እንግዲህ ዳጣን ነው ሌባ የምትይው? ዳጣን እኮ በጣም ነው የምወዳት፣ አትሄድም ለምን ትወጣለች እያለች ነው እንግዲህ ምሳሌ። በነገራችን ላይ በቃ ሚስጥር ሁሉ ገብቷት አሁን በቃ ማህሌትን ተጋፋጭ ሆናለች ማለት ነው። በሚገርማችሁ ሁኔታ እንግዲህ ማህሌትን እንትን እያለች ነው የምትገኘው። በቃ ማለት የማህሌት ተንኮል ገብቷታል፣ ከብሩክ በላይ ገብቷታል ብንል ማጋነን አይሆንም። እና እንግዲህ ዳጣ እኮ ምርጥ ልጅ ነች፣ ዳጣ እኮ ጎበዝ ነች እና አትሄድም ለምን ትሄዳለች? ከፈለግሽ አንቺ ውጪ እያለቻት ትገኛለች። ቤተሰቦቻችን እንግዲህ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰቦቼ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ፣ ወዳችኋለሁ። ላይክ የረሳችሁ ላይክ፣ ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በማጥቆር ቀጣይ አዳዲስ ቪዲዮዎችን ስንለቅ እናንተ ጋር እንዲደርሱ ይረዳል ማለት ነው። ቤተሰቦቼ በቀጣይ አዲስ ቪዲዮ እስከምንገናኝ ባይ ባይ። መልካም ጊዜ። ወዳችኋለሁ።